ዜድ ተስፈኛዋ እንዴት ነሽ? ወይ የሀቡ እንዴት ነሽ? ሰላም ነው አለን። ይሰማል? ኢንሻአላህ ረጅም የፍቅር ታሪክ አለን። በትክክል ካላወራ ያው መስመር እንድታስይዥ ማለት ነው አቡዬ። እሺ ችግር የለም ማሬ። ከዛሬ 10 ዓመት በፊት የነበረ ታሪክ ነው። እኔ አጋጣሚ ፕሮሰስ ጀምሬ ነበር። ያው የተለያዩ ሀገሮች ነበር የጀመርኩት ቶሎ ቸኩዬ ለመሄድ ማለት ነው። ከዛ ፕሮሰሱ ሲቀር እኔ ደላላው ቤት ሄድኩኝ። ለምን ፕሮሰስ ቆየ ምናምን ነገር ብዬ ማለት ነው። ከዛ ሄጄ ስመጣ አጋጣሚ መንገድ ላይ ከሆነ ልጅ ጋር ተገናኘ። ልጁን ሳየው የሆነ ደነገኩ። ማለት የሆነ የሰፈራችን ልጅ ነበር የጠፋ ልጅ ማለት ነው። እና እሱን ይመስላል ኦልሬዲ ልጁ ማለት ነው። ከዛ አለፈኝ ሄደ ምናምን ነገር። ከዛ ተመልሶ መጥቶ አናገረኝ። ስልክ ተቀያየር። እኔም ሄድኩኝ። ፕሮሰሱ ኦልሬዲ መጣ። መገናኘት ጀመርን። ያኔ እንደዋወላለን ምናምን እንገናኛለን። ግን ያው ምንም ነገር የለም። እንገናኛለን፣ ያኔ ሰላም እንባባላለን፣ እናወራለን፣ ሻይ ቡና እንባባላለን ምናምን ነገር። ከዛ ልክ በወሩ ፕሮሰስ የመጣ ከእሱ ጋር በተዋወቅን በወራቸው ማለት ነው። ፕሮሰስ የመጣ ወደ ዱባይ መጣሁ። ወደ ዱባይ መጣሁ። የመጣሁበት ቤት ያው መልካም ጥሩ ቤት ነው። ስልክም ቶሎ ሰጡኝ። እደውልለታለሁ አልፎ አልፎ። ያኔ እንደዚህ ብዙም ሶሻል ሚዲያ የለም። ቀጥታ ዳይሬክት እደውልለታለሁ፣ እንደዋወላለን ምናምን። እየተደዋወልን ያለ ያው ብዙም እንትን አንልም፣ እንደዋወላለን። እሱ ብዙም ስልክ የለም። ያኔ ኔትወርክ ምናምን የተለያዩ ነገሮች አሉ። ከዛ 2 ዓመት ቆየሁ። ሄድኩ እኔ ተመልሼ ወደ ኢትዮጵያ ማለት ነው። 2 ዓመት ቆይቼ ሲሄድ ተገናኘን አብረን እንደዚሁ የተለያዩ ነገሮችን እንትን ብለን እኔ ተመልሼ እዚህ መጣሁ ማለት ነው። ያኔ ልጁ ስብዕናው ምናምን ጥሩና መልካም ልጅ ነው። እናወራለን ያለውን ነገር፣ ገንዘብ አይጠይቅም፣ ምንም ነገር ከኔ የሚፈልገው ነገር የለም። እንደውም እኔ ጓደኛዬ ኢትዮጵያ ስትሄድ የተለያዩ ነገሮችን ላከልኝ። እኔ ኦልሬዲ 2 ዓመቴን ጨርሼ ከመሄደ በፊት ማለት ነው። ባልትና ሜሞሪ የተለያዩ ነገሮችን እኔ እንዳይደብረኝ አስጭኖ ምናምን ደብዳቤ የተለያዩ ነገሮች ላከልኝ ማለት ነው። ከዛ እኔ ምን አሰብኩኝ፣ በቃ ይሄ ልጅ መልካምና ጥሩ ልጅ ስለሆነ ለምን ስልክ አልክለትም? እንደዚህ በፌስቡክም በተለያዩ ነገሮች እንዳገኘው መልካምና ጥሩ ልጅ ነው። 2 ዓመት አይቼዋለሁ። ስልክ ልላክለት ብዬ ስልክ ላኩለት። እምትሄድ ልጅ ነበረ። ስልክ በእንትን ነው የምታወሪው ዜድዬ? በሄድፎን ነው የምታወሪው? ድምፅሽ ጥርት ያለ አይደለም ማሬ። ኤርፎን አይደለም ወደ አይሰማም። ስልክሽ ሩቅ ነው ካንቺ? ስልክሽ ሩቅ ሆኖ ነው የምታወሪው? ኖ ይዤ ነው የማወራሽ። ኦኬ እሺ። ጥራት እንትኑ ጋር ይሄን እንዳታፍኙ እሺ። ይሄ ቂጡ ጋር ማይክሮፎኑን በዚህ ድምፁ ጥራት እንዲገባ እሺ። አሁን ይሰማል? አዎ ይሰማል። ከዛ ከ2 ዓመት በኋላ ስልክ ላኩለት ማለት ነው ለልጁ። ስልክ ላኩለት። ስልክ ከላኩለት በኋላ በደንብ በዋትሳፕ በቫይበር ስካይቢ ነበር የዛን ታይም ያለው። በዛ ማውራት ጀመር። እናወራለን ኖርማል። መቼ ነው የምትመጪው? መቼ ነው የምንጋባው? ምናምን እንደዚህ አይነት ነገሮችን እያወራን እያለ በመሀል እየተቀየረ መጣ ማለት ነው። እንደዚህ እህቱ ነበረች እና አጋጣሚ እህቱ ሙታ ነበር። ሱስ ምናምን ጀመረ፣ መጠጣት ጀመረ፣ ይሰክራል። ሌሊት እኔ ጋ እዚህ ይደውላል ምናምን። እሱ ጋር በፊት ያኔ ተላምደናል በስልክ ኦልሬዲ ብዙ ጊዜ ነበር የምናወራው ማለት ነው። ከዛ እየተቀየረ መጣ። ያኔ ሱሳ መጣ፣ የተለያዩ ነገሮች ምናምን እንትን ሲል በቃ እኔ እየራቅኩት መጣ። ከዛ በኋላ እኔ ያው ያለሁበት ቦታ ጥሩ ቦታ ስለነበረ ሰዎቹ ጥሩ ስለነበሩ በጣም ፍሪ ጊዜ ስላለኝ የግዴታ እማወራው ሰው ከሰው ጋር አልገናኝም። ያኔ እማወራው ሰው ጓደኛ ፈልግ ነበር ማለት ነው። ከዛ አንድ ቀን ምን አሰብኩኝ፣ ለምን ፌስቡክ ከፍቼ ለምን ጓደኛ አላወጣም? ፌስቡክ ላይ ለምን ጓደኛ ምናልባት አብሬ የተማርኳቸውን ልጆች ምናምን ላገኝ ስለምችል ፌስቡክ ለምን አልጠቀምም ብዬ ሴትዬ ጓደኛ ቤት ፌስቡክ ላስከፍት ጠዋት ላይ ተነስቼ ማለት ነው። እኔ እንደውም አንቺ ስታወሪ ብዙ ጊዜ ይሰማለሁ ከባልሽ ጋር እንዴት እንድተገናኘች ማለት ነው። እና ፌስቡክ ላስከፍት ሲሄድ ጠዋት ላይ ያልተመቸኝም ማታ ነው ያለች ሴትዮዋ። ከዛ ማታ ሄድኩ ፌስቡክ ለማስከፈት ማለት ፌስቡክ አስከፍቼ መጣሁ። ልክ ፌስቡክ አስከፍቼ ስመጣ እንዳለ አድም አደርገው እኔ ነኝ። አላቅም እንዴት እንደው ማለት ነው። ጓደኝነት የምጠይቀው ልጆችን እኔ የምፈልገው ምንድን ነው እማወራው ሰው፣ የምገናኘው ሰው፣ አብሬ የተማርኳቸውንም ልጆች ምናምን እንደዚህ ጓደኛ ነው የምፈልገው ማለት ነው። ከዛ በኋላ ብዙ ልጆችን አደረግኩኝ፣ አገኘሁ ጓደኞች ምናምን እንደዚህ። ከዛ በቃ ከተለያዩ ልጆች ጋር ማውራት ጀመርኩኝ ፌስቡክ ላይ። በቃ ጓደኛ አገኘው። በቃ አሁን ደስተኛ ሆንኩኝ። ምንም ስለሱ ማሰብ ተውኩ ማለት ነው።
ሲፈልግ ያወራኛል፣ ሲፈልግ የተገባ የተወጣ አወራኝ አላወራኝ ምንም ቦታ አልሰጠው። ምክንያቱም እኔ ጓደኛ ወጣሁ እዚህ ጋር ማለት ነው። ከዛ ከተለያዩ ልጆች ጋር እያወራሁ እያለ አንድ ልጅ ጋር በደንብ አወራን፣ በቃ በጣም ማለት ነው። ከዛ ከልጅ ጋር እማወራው እኔ ስለዛ ስለ ልጅ ነው። ጓደኛ ልጅ ሲለኝ አዎ ጓደኛ ልጅ ግን እንደዚህ ነበር፣ አሁን ላይ እንደዚህ ሱስ ጀመረ፣ በጣም ወደው ነበር፣ እንዋደዳለን ምናምን እያልኩ እኔ የማወራው ልክ እንዳንቺ ያዳምጠኛል፣ ያክመኛል፣ እንዳንቺ ማለት ይቻላል። አዳማጭ አካሚ የሆነ ማለት ነው። ሁሉን ነገር ሳልደብቅ እነግረዋለሁ። እኔ እንደዚህ ነበር፣ ከልጁ ጋር ያለን ነገር እንደዚህ ነው፣ እንደዚህ ያደርገኛል። እሱ ደግሞ አይዞሽ፣ አንቺ በሰው ሀገር ነው ያለሽው፣ ለራስሽ መሆን አለብሽ፣ ሁሉም ይሆናል። በቃ በጣም የሌለ ቦታ ይሰጠኛል። ኔትወርክ እንኳን ባይኖር ፈልጎ ቀጥታ እኔ ጋ ይደውልልኛል ማለት ነው። ከዛ ሴትዮዬ ከዕለታት አንድ ቀን ቫኬሽን ኢትዮጵያ መሄድ አለብን አለች ማለት ነው። ልክ ከልጁ ጋር በፌስቡክ ካወራን አመት ሆኖናል። ከዛኛውም ልጅ ጋር አልፎ አልፎ እናወራለን። ከሴትዮዬ ጋር ተነስተን ኢትዮጵያ ሄድ ነው ማለት ነው። ልክ ኢትዮጵያ ሲሄድ ደወልኩለት፣ ለሁለቱም ደወልኩላቸው። እመጣለሁ ምናምን የፌስቡኩን ፎቶ ራሱ ወላሂ ፎቶ ራሱ ተላልከን አናውቅም በፍጹም ማለት ነው። ኢትዮጵያ ሄድ። ኢትዮጵያ ስንሄድ ያው ሆቴል ቡክ አድርገን ነው ከዚህ ሁሉን ነገር አስጎብኝም ምንም ሁሉን ነገር በቃ እንትን ብለን ይሄድ ነው ማለት ነው። ከዛ ይሄን እዛ ሆቴል ይዘን ምናምን ነገር መጣ። ያኛውም ሰላም ተባባል። የፌስቡኩም ማታ ላይ ነው ምናምን መጣ። በአካል ተገናኛ ማለት ነው። እና በጣም እንድታማኝ ልጅ ነሽ፣ እኔን አምነሽ እንደዚህ ምናምን ነገር አለኝ። ከጓደኛው ጋር ነበር የመጣ። መገናኘት ጀመር ማለት ነው። ከዛ ያኛውን ልጅ እኔ ያው መከረኝ፣ ይሄኛው ጊዜ እንድሰጠው ራሴ ወድጀው እንድመጣ ነው። ይሄኛው ይወደኛል፣ ግን እኔም ወድጀው እንድመጣ እንጂ እንደዚህ የሆነ እንትን ብሎ እኔን ተጭኖ ምናምን ማምጣት አልፈለገም። እና ለዛኛው ልጅ ቦታ እንድሰጠው ያለውን ነገር ከዛ ጋር በቃ ህይወቴን ከዛ ጋር ያለውን ነገር እንዳስተካክልና ራሴ ጨርሼ እንድመጣ ይፈልጋል ማለት ነው። በጣም ይመክረኛል። ቦታ ስጪው፣ ጊዜ ስጪው እና እንትን በይው ምናምን ነገር ይለኛል። ከዛ እኔ ሴትዮዬ ኦልሬዲ የሚያስጎበኝ ምናምን ሁሉን ነገር ከሆቴል ጋር እንትን ብለን ይሄድ ነው ማለት ነው። ከዛ እኔ በቃ አንድ ቀን ለምን ጊዜ ያልሰጠው ምናምን ብዬ ሶደሬ ልንዝናና ምናምን ስንሄድ ዛሬ እሱ ይውሰደን፣ እሱ መኪና ምናምን ያኔ ታክሲ ምናምን ስለሚሰራ ማለት ነው። እሱ ይውሰደን። ይሰማል አቡዬ? አዎ በደንብ ይሰማል ማሬ። እሺ ውዴ። እና እሱ ይውሰደን ምናምን ነገር አልኳት። ጊዜ እኔ መስጠት ስለፈለኩ ነው። ሴትዮ ምንድን ናቸው ቤተሰቦችሽ ያሉት ሌላ ቦታ፣ እነዚህ ልጆች ምንድን ናቸው ስትለኝ ነገርኳት ያለውን ነገር ማለት ነው። ይሄም እንደዚህ ነው፣ እሷ በጣም ግልጽ ናት። ይሄም እንደዚህ ነው። ከዚህ ጋር አጋጣሚ በፌስቡክ ተገናኝተን ነው፣ ጓደኛ ነን። ይሄ ደግሞ በፊት እንደዚህ ያሳለፍን ላይፍ ምናምን ነገር ብዬ ነገርኳት። እኔ ጊዜ መስጠት ስላለብኝ ከሱ ጋር ሶደሬ ስንሄድ እኔ ሲጀመር ከዛ ጋር ሆኜ የማስበው ይህንን በፌስቡክ ያለውን ነው ሀቡዬ። በቃ እሱን ነው የሚጠይቀኝም፣ እሱ ነው ይደውልልኛል። በቃ በጣም በቃ ቦታ የሚሰጠኝ ምናምን ነገር በቃ እኔ እሱን እየወደድኩ መጣሁ። በቃ ያኛው እዛኛው ጋር ሆኜ የማስበው ይሄኛውን ነው የፌስቡክም ማለት ነው። ከዛ ተመልሼ መጣሁኝ አዲስ አበባ። ከሱ ጋር አብረን እናሳልፋለን። ሴትዮ የሚገለመደችው መጣች። እሱንም ጥሪው ትለኛለች። ይመጣል ሆቴል፣ አብረን ወክ ስናረግ ስንዝናና አብረን ነው ሁሉ ነገር በቃ ለመርኩት። እና እኔ እንደውም ሲደብረኝ ምናምን አዲስ አበባ እያለን ጥሪው ትለኛል፣ ይመጣል እሱ ማለት ነው። ከዛ አብረን የተለያዩ ነገሮችን እንትናል። ሴትዮ ባይዘዌ ከኔ ጋር አብራ እስከ ደሴ ድረስ ከክፍለ ሀገር ድረስ ሄዳለች። እኔን ተከትላ ማለት ነው። አረቧ ማለት ነው። በጣም መልካም። ያው ወደፊት ስለሷ አመጣበታለሁ፣ ስለ መልካምነቷ ማለት ነው። ከዛ እኔ እንደ ልጄ ነው የማይሽ፣ ስለዚህ እኔ አንቺ ትዳር ይዘሽ ስኬታማ እንድትሆን ይፈልጋለሁ ምናምን ነገር ስትለኝ እኔም ያኔ ምረጭልኝ እስኪ አንቺ እንደ እናት እስኪ ለእኔ የሚሆነኝን ወንድ የትኞቹ ናቸው የሚሆንኝ አልኳት። ሁለቱ ማለት ነው። ከዛ ስላት እሷም የፌስቡኩን ነው ካለንም አቅራቢያ አንጻር ካለንም ሁኔታዎች አንጻር የፌስቡክን እሱ ነው የሚሆንሽ ምናምን ነገር አለችኝ። እሷ ራሱ ማለት ነው። እኔም ወደ እሱ ልቤ ሲጀምር ከዛ ጋውኛ የማስበው እሱን ነው። በዛ ላይ ሆቴል እያለን ሆቴል ሆነን እኛ በቃ የተለያየ ነገር ነው እንትን የምንለው እንደ ዲያስፖራ ነው ያኔ የነበር ነው ማለት ነው ኢትዮጵያ ላይ። እና ሲመጣ ሀቡዬ እኔ ምን እንደምፈልግ ያውቃል። ይዞልኝ ነው የሚመጣው። ምን እንደ አማርኛ ያውቃል። ምን በጣም በቃ በጣም የሚሰጠኝ ቦታ ብስሚላ በጣም መልካም ነው ከምንም በላይ ማለት ነው። ከዛ በኋላ እዚህ መጣን እኛ ኦልሬዲ 10 ምናምን ከቆየን በኋላ ዱባይ መጣን። ዱባይ ስንመጣ እኔ ከዛ በፊት ወንድሜ መጥቷል እዚህ ዱባይ ማለት ነው። ወንድሜ መጥቶ ስራ ምናምን ይሰራል። ያው መዝራዓ ምናምን ስራ ማለት ነው። የወንዶች ስራ ትንሽ ከባድ ነው።
ከዛ እሱም መምጣት ይፈልጋል። ሁለቱም ኦልሬዲ ፓስፖርት አላቸው፣ መምጣት ይፈልጋል። ይሄ በፌስቡክ የሚያወቁ ወንድምሽም የፌስቡክ ፍቅረኛሽም መምጣት ይፈልጋሉ። ወንድሜ መጥቷል። ኦልሬዲ ድሮውን መጥቷል። ኢትዮጵያ ከመሄደ በፊት ይሄኛውን ሳላቅ በፊት መጥቷል ወንድሜ። ሁለቱም ፍቅረኞችሽ መምጣት ይፈልጋሉ ዱባይ? ሁለቱም መምጣት ይፈልጋሉ። ግን እኔ ያኛውን ኦልሬዲ ራቅኩት እኮ በቃ እየራቅኩት መጣ። የበፊቱም ማለት ነው። ይህን የፌስቡክ ካወቅሽ በኋላ የፌስቡኩ በጣም ፍቅር ስለሚሰጥሽ ስለሚንከባከብሽ ስለሚያውቅሽ ምን ትወጃለሽ ምን ትጠያለሽ ሁሉን ነገር ያውቃል። ሁሉም ነገር በጣም ብስሚላ በጣም ለሴት ልጅ እኔ እንጃ በጣም መልካም ነው ከምንም በላይ ማለት ነው። ከዛ ወንድም የምሰራበት ሰውዬ ሰው ይፈልጋል። ሰው ፈልጋሉ ምናምን ነገር ስለምን እሱን አላመጣውም ብዬ አሰብኩ ማለት ነው። ሴትዮን ሳማክራት ጥሩ ነው ይምጣ፣ ለምን ይምጣ ምናምን ነገር አለችኝ። በቃ እኛ ዱባይ በመጣን ኦልሬዲ በወራችን ቪዛው ተጨርሶ ፕሮሰሱ ተጨርሶ ከኔ 5 ሳንቲም ሳይወጣ ወንድሜ የሚሰራበት ሰውዬ ወንድሜን በጣም ይወደው ስለነበረ እንደሱ ጥሩና መልካም ሰው ነው የምፈልገው ሲል ሴትዮ የእሷ ጓደኛዋ ይምጣ ምናምን ነገር ብላ ሁሉ ነገር ተጨርሶ በወሩ ዱባይ መጣ ማለት ነው። እሱ እኛ በመጣን በወራችን መጣ። ከዛ መጣ ስራ ቦታ ሄደ። ስራ ቦታ ሲሄድ እኔ ወንድሜ እኔ ልጁን ብዙም እንትን ስለማልን ነው ያኛውን ኦልሬዲ አስተዋውቂው ስለነበሩ ወንድሜን ያውቀዋል የበፊቱም ማለት ነው። እና ይህንን ልጅ እኔ በፌስቡክ ነው የማውቀው ብዙም እንትን የለንም። ስለዚህ አንተ እየው እስኪ ያለውን ነገር ከአንተ ጋርም እየው ምንም እንደሚያደርግ ሰው የሚያወራ ከሆነ ምንም ብዬ ወንድሜን እንደ ጀሱስ ነው የሚባለው በአረበኛ ሰላይ እንደ ጃሱስ እንደዛ አደረኩት ማለት ነው። ከዛ ወንድሜ ጋር አብረው እያሉ ወንድሜ በቃ ሁልጊዜ ስለሱ መልካምነት ነው የሚነግረኝ። እህቴ እንደውም አንቺ እድለኛ ነች፣ በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው፣ በጣም ነው የሚለው። ኢትዮጵያ የሆነ ድርጅት ምናምን ተቀጥሮ ነበር የሚመጣው። እዚህ መጥቶ መዝራአ ምናምን ስራ ነው የገባው። የወንዶች ስራ የግመል ማገድ ምናምን ነገር ነው ማለት ነው። ግን እሱ ምንም ለስራ በቃ አንቺ ደስተኛ ሆኔ እኔ አንቺን ኃላፊነት ወስደሽ አምጥተሽኛል፣ ምንም ይሁን ምንም እኔ እሰራለሁ፣ አንቺን አስመሰግናለሁ ነው የሚለው ማለት ነው። ቀጥ ብሎ ስራ በቃ ይሰራል። ከወንድሜ ጋር አብረው በጣም ነው የሚዋደዱት። ከዛ ሴትዮዬ ምን አሰብሽ፣ ምንድን ነው ያሰብሽው፣ ምን አሰብሽ ምናምን ስትለኝ ቆይ ምናምን ነገር ስላት ልክ እሱ በመጣ በ2 ወሩ ሴትዮ ጠራችኝና በቃ አንቺም ተወጂዋለሽ፣ እሱም ይወድሻል፣ ስለዚህ መጋባት አለባችሁ፣ ግዴታ መጋባት አለባችሁ ከፌስቡክ ጋር ማለት ነው። አዎ ያኛውማ እዛው ቀረ፣ ኢትዮጵያ ቀረ፣ ጭራሽ ተረሳ ቀረ እዛው። ከዛ እኔ በቃ እሺ ምናምን ነገር እያልኩ ሴትዮ እንትን ስል ያኔ ቶሎ አልወሰንኩም ታውቂያለሽ። ከዛ እሷ ሁሉን ነገር በቃ ሰርጋችሁ በዚህ ቀን ነው በዚህ ቀን ነው፣ እኔ ሁሉን ነገር ችዬ እንደ ልጅ ምድርሽ እኔ ራሴ ነኝ፣ ሰርጋችሁ በዚህ ቀን ነው ብላ በቃ የ20 ቀን ጊዜ ነው የሰጠችን ማለት ነው። ከዛ ቤተሰብ ጋር ሽማግሌ ላካ በክብር ቤተሰቦቻችን ትንሽ ራራቃሉ። ቤተሰቤ ጋር ሽማግሌ ላካ። ቤተሰቤ ምሻሉ ኒካህ ምናምን እዛ ኒካህ ሀሰብ እዚህ ሰርግ ተደገሰ። ሀቡ እኔ ቬሎ ብቻ ነው እኔ ቬሎ እና ቀለበት ብቻ ነው የተወሰነ የገዛ ነው ማለት ነው። ሙሉ የሰርግ ወጭ ሸፍና ሴትዮዬ ሙሉ ሀቡዬ ወላሂ ነው ልክ እንደ አረቦች ሰርግ ማለት ነው። እኔ ቦታውን መጥቀስ ካለብኝ ጠቅሳለሁ ራሱ ማለት ነው። ወላሂ በቃ ሙሉ በቃ አረቦቹ እንዳለ አረብ ነው የመጣው። ምድር መዋጥ ናቸው የመጡት። ሙሉ ፕሮቶኮሉን አርጋ ሁሉን ነገር ከኔ 5 ሳንቲም ሳይወጣ እኔ ከሳሎን ምናምን ቬሎ ለብቻ ሴት ለእኔ ራሱ ሰርፕራይዝ ነው የሆንኩት ማለት ነው። የሚገርም ሰርግ ደግሳ እኔ በዛን ሰዓት ብዙ አበሾችን ብዙ ማላቅም አንዳንድ የመጡ በጣም ብዙ አበሾች በግሩፕ ማቃቸው እንደዚህ ምናምን እንጂ ያኔ ሶሻል ሚዲያ እንደዚህ አልነበረም። ሰውም እኔም ብዙም አላቅም። ኩንትራት ስንት ዓመት ነው? ኦልሬዲ ከተጋባን አሁን 8 ዓመት አካባቢ ሆነ ከተጋባን ማለት ነው። ከዛ ሰርግ በቃ ቀውጤ ሰርግ ደገሰች፣ አለቀሰች። እኔ ቬሎ ለብሼ ምናምን ስወጣ ምናምን ነገር እሷ እራሱ ሴትዬ ማለት ነው። ተጋባን ደስ በሚል ሁኔታ። እነሱ ከንዶራ ለብሰው ምናምን ነገር እንደ አረቦቹ ሴት ለብቻ ወንድ ለብቻ ሆኖ ልክ የአረቦችን ሕግና ደንብ ጠብቆ ሰርጋችን ተደረገ ማለት ነው። ተጋባን። ከተጋባን በኋላ ልክ የሰርጋችን ዕለት ማታ ምናምን የትም ማታንም ቤት መጣን፣ ቤት ማለት ነው እሷ ቤት መጣን። ጓደኞች መተው ወንዱ ሴቱ ቡና ተፈልቶ ቤት ደስ የሚል ምሽት ልክ እንደ ኢትዮጵያ ግቢ ውስጥ ቡና ተፈልቶ ሴትዮ መሀል ተቀምጣ ከኛ ጋር አብረን ደስ የሚል ላይፍ አሳልፍ ማታ ማለት ነው። ከዛ በማግስቱ ሆቴል ያዘችልን። ልብሳችን ምናችን ተዘጋጅቶ እንደ አረቦቹ ማለት ነው። ሆቴል ሆቴል ሆነን
ልክ እናት እንዴት ነው የሆነ ነገር እንትን ብላ ትመጣ የለ ሆቴል አድረን በማግስቱ ምናምን አሲድ ይዛ ሀላውያት ምናምን ይዛ መታ ሪሴፕሽን ታስቀምጥልናለች። ከዛ ሴትዮ ናት ግን ስንት ዓመት ታገለግያት ነው የሁሉ? እኔ እሷ ጋር ኮንትራት 4 ዓመት ብቻ ነው ሀቡዬ የሰራሁት ማለት ነው። ምን አይነት የተባረከች ናት በእናትሽ፣ ህልም እስኪመስለኝ ድረስ። ከዛ ታመጣልናለች። እቤት ደግሞ እራት ትጠራናለች። ታክሲ ምናምን ትልክልናለች። ታክሲ ቤተሰቦቿ ምንም አይሏትም ለሰራተኛ እንደዚህ ስትሆን? በጣም በጣም መልካም ናት ሀቡዬ እኮ ባለው ቤተሰቦች የራሷ ቤተሰቦች ምንም አይሏትም። እንዲህ ለሰራተኛ ድል አርጋ ብር ክስክስ አርጋ ስደግስ ማንንም አትሰማም ሀቡዬ። ለእኔ ብዙ መስዋዕት ከፍላለች። በጣም ማለት ነው። በጣም መልካም ናት ከምንም በላይ መርቃሻለች። ታድለሻል በጣም በጣም። ከዛ እኔ በፊት ከማግባቴ በፊት እሷ ቤት እያለው እንደዚህ በየእጃዛ ቤት የተቸገሩ ልጆችን ምናምን ይመጣሉ እሷ ቤት ማለት ነው። 9 ሆነን ተኝተን እናውቃለን ብለሽ አታምኒም። ለኢትዮጵያ በሯ ሁሌም ክፍት ነው እስካሁን ድረስ ማለት ነው። የተባረከች ለስደተኛ በጣም በጣም እየሄደች ትጠይቃለች። ሰራተኛ እንደዚህ የሆነ ችግር ሲደርስባቸው እስር ቤት የገቡ ሐኪም ቤት የገቡ ኤምባሲ ኬዝ ያጋጠማቸው ትሄዳለች። እከሌ እንደዚህ ተቸግሯል ካልኳት ተነስታ ነው የምትሄደው። ለሰው እየቆመች ጀምር ማለት ነው። አላህ ይባርካት። ኢትዮጵያ ሄዳ ቤተሰቦችን አጊታ ምናምን እናት አባቴን አይታ ኢትዮጵያ ድረስ ሄዳ ቤተሰቦችን አደራ ብለዋትም ስለመጣች አደራዋን እየተወጣች ነው ያለችው። የአደራ ልጆች ናችሁ ነው የምትለው ማለት ነው። ከዛ ሆቴል እንደገና ከዛ ቀይረን ሌላ ሆቴል ደግሞ ሰርፕራይዝ አደረገችና አዘጋጅታ ምናምን ነገር ሻህር አሰል በቃ ደስ በሚል ሁኔታ አሳለፍን ማለት ነው። ከዛ በኋላ እኔ እንትን ብያለሁኝ መንጃ ፍቃድ ምናምን ጀምሬያለሁ። ኦልሬዲ እሷ ጋር እያለሁ እየተማርኩ ነው። ከዛ በኋላ እንትኑን ካለፈ በኋላ ባልተቤቴም ወደ ስራ ሄደ፣ ስራ ቦታው ሄደ፣ እኔም ወደ እሷ ቤት ተመለስኩ ማለት ነው። ከዛ እሷ እኔ ከአሁን በኋላ እንደ ልጅ ነሽ፣ ስለዚህ አንቺ እንደፈለግሽ ህይወትሽን መኖር ትቻያለሽ። እሷ ሌላ ሰራተኛ መጣች ማለት ነው። ኢቃማሽ ሲያልቅ ኦልሬዲ ኢቃማሽ ሲያልቅ እሰራለሁ፣ ይታደስልሻል። እኔ ጋር እንደ ልጅ ሁነሽ ህይወትሽን መኖር ትቻለሽ ካሁን በኋላ አለች ማለት ነው። ከዛ በኋላ እኔ መንጃ ፈቃድም እየተማርኩ ስለነበረ መንጃ ፈቃዴን ልጨርስ ምናምን ነገር ብዬ ስራ ተመላላሽ ስራ ገባሁ። ተመላላሽ ስራ ራሱ እየሰራሁኝ የምመጣው እሷ ጋር ነው። ኦልሬዲ ቤት የትም አልሄድም። ተመላላሽ ስራ እየሰራሁኝ ትወስደኛለች፣ ታመጣኛለች። መንጃ ፈቃድ ስማር እኔ በባስ እንኳን እንዲሄድ አትፈልግም። ሂጄ ተምሬ ስጨርስ ስመጣ ታመጣኛለች፣ ትወስደኛለች። ልክ እንደ ሌላ ህይወት የላትም እሷ ከአንቺ ውጭ ህይወት የላትም። አንቺን ድራይቪንግ ለስኩ የምታመላልሰው ህይወት አላት እንጂ ልጆች አላት፣ ቤት አላት። ግን መልካምነቷን እኮ ነው ሀቡዬ። እኔ ማለት እንደዚህ ማለት ድራይቨሩን ብታዘው እሺ፣ እሷ ራሷ ማዳም ስታመላልስ ድራይቨር የላትም። እኔ በባስ ምናምን ነገር ሲሄድ እንደዚህ ራሴን ያመኛል ብዙ ጊዜ ነበረ። ለዛ እንትን ትላለች ማለት ነው። በጣም ጥሩ እሺ። እኔ እናት ትባረክ፣ እድሜና ጤና ይስጣት። አሜን ሀቡዬ አሜን። ከዛ እኔ ሌላ ስራ አፈላልጌ ፉል ታይም ስራ ገባሁኝ። ፉል ታይም ማለት እንደዚህ ተመላላሹን ብዙም አልነበረም። መንጃ ፈቃዴንም ልጨርስ ምናምን ብዬ ፉል ታይም ገባሁኝ። ፉል ታይም እየሰራሁኝ እየተመላለስኩ እየተማርኩ ፉል ታይም የገባሁባቸው ሰዎች ጥሩ ናቸው። በጣም መልካሞች ናቸው እነሱ ማለት ነው። እነሱ ጋር እየሰራሁኝ እማራለሁኝ፣ ይፈቅዱልኛል። ባልተቤቱ ሲመጣ ራሱ ቤት ነው የምንሄደው እሷ ጋር። ክላሴ እንደነበረ ነው፣ ቤታችን እንደነበረ ነው። እረፍቴን እሷ ጋር ነው የምሄደው፣ የትም አልሄድም ሌላ ቦታ። ከዛ ልክ መንጃ ፈቃዴን አወጣሁኝ። እቁብ ምናምን ገብቻለሁ። እኔ እቁብ ሁል ጊዜ እገባለሁ። ከአረቦቹ ጋር ነው እኔ የምገባው። እኔ ከአበሾቹ ጋር አልገባም። እቁብ አረቦቹ ጋር ጥላለሁ። መጠቃጨቅ ያውቃሉ አይደል? እቁብ በደንብ ነው የሚያውቁት። ምን ይሉታል? ጀማእያ ኦኬ፣ ጀማእያ ማለት ጀማእያ እንጥላለን። እቁብ ወጣልኝ። እቁብ ሲወጣልኝ መኪና ገዛው ማለት ነው። መኪና ገዛው። ከዛ በኋላ የራሴን ቤት ነው ደረሰሽ? የራሴን ቤት እንደ ጣልሽ ነው 2000 ብር ከጣልሽ የሚደርስሻል። እንደ ህዝቡ ነው እና እንደ ብርሽ ነው እኮ ገባኝ። አንቺ የደረሰሽን እኮ ነው የጠየኩሽ። ስንት ነበራችሁ? ስንት ነበር የምትሉት? እኔ 10,000 ብር ደረሰኝ። 10,000 ደረሰኝ። ጨማምሬ 10 ምናምን ሺህ ብር መኪና ገዛው። ስንት ነበራችሁ እንዴ? አረቦች እንደዚህ ትንጥዬ እቁብ ይጥላሉ? አሁን 10 ሰው ሆነው ዳብል የሚጥላለ 5,000 የሚጥላለ ናቸው። አንዳንድ ሺህ ሪያል፣ አንዳንድ ሺህ ድርሃም ከአረቦች እኔ 1,000 ድርሃም ነው የሚጥለው። ሌሎቹ ደግሞ 3,000 የሚጥሉ አሉ፣ 4,000 የሚጥሉ አሉ። እንደ ጣልሽ ነው ማለት ነው። ዳብል የሚጥሉ አሉ። እስከ 50,000 እስከ 60,000 የሚደርሳቸው አሉ። እኔ ግን እንደ አቅሜ በ1,000 ነው የምጥለው፣ 1,000 ነው የምወስደው። ከዛ መኪና ገዛው። መኪና ከገዛው በኋላ በቃ ካሁን በኋላ የራሴ ቤት መያዝ አለብኝ ብዬ የራሴን ቤት ለመያዝ
አንድ ክፍል ቤት ተከራየው ማለት ነው። አንድ ክፍል ቤት ተከራየው። አንድ ክፍል ቤት ስከራይ እቃ ምናምን ከሷ ጋር ሁሉን ነገር ከሷ ቤት ወስጄ ነው ሁሉን ነገር ማለት ነው። ምንም የገዛሁት ነገር የለም። አንድ ክፍል ቤት ያስኩ ለእኔና ለባሌ እንደዚህ እንትን ስል ልጆች ቤት ይዛለች ምናምን ነገር ሲባል ሴትዮን ቤት የምንሰበስባቸው ልጆች ነበሩ። እንደዚህ የሚመጡ ልጆች ምናምን ስለነበሩ ቤት ይዛለች ሲባል በጣም ብዙ ልጆች መጡ ማለት ነው። አንድ ክፍል ቤቷ በአንድ ወር ውስጥ ሞላች። በሁለተኛ ወሬ ሌላ ቤት ቀየርኩ። ትልቅ ቤት ያስኩ ማለት ነው። ትልቅ ቤት ሲይዝም ፕሮቶኮሉ ምናምን መጅልስ የነሱን እንትን ወሰድኩኝ። ሶፋ ምናምን ወሰድኩኝ። የተለያዩ ነገሮች አንዳንድ ነገሮችን አሟላሁኝ። ሁለት ክፍል ቤት ያስኩ ማለት ነው። ሁለት ክፍል ቤት ይዤ ከዛ በኋላ መኖር ጀመርኩ። ልጆች መጡ ምን አሉ። እኔ ታክሲ ምናምን እንደዚህ ልጆችን መውሰድ አንዳንድ ነገሮች ኦልሬዲ ያን የታክሲ ስራውን ምናምን ነገር አላወቅኩበትም። ታውቂያለሽ እንደዚህ እንዴት እንደሚሰራ እኔ ለእኔ አዲስ ነው። መኪና ለእኔ እንትን ነው። ልጆች እንደዚህ ዝም ብዬ አመጣለሁ፣ ብር አልቀበልም፣ እወስዳቸዋለሁ ዝም ብዬ። ህይወት እንዴት እንደሆነ ምናምን ነገር በየዋህነት ምንም አላወኩም። በቃ ከሳሰርኩኝ። ታውቂያለሽ ስከሳስር ሙከለፋ ምንም ነገር መጣብኝ። መኪናውን ሽጬ አሁንም ስራ ገባሁ። ሰው መልሼ እዛ ነበርኩባቸው ሰዎች ተመለሱ። እነዛ ሰዎች ይፈልጉኛል፣ ይመልሱኛል። ስፈልግ እመለሳለሁ፣ ስፈልግ እሄዳለሁ። በቃ ይብኛ ማለት ነው። እነሱ ጋር መጣሁን። አሁንም እያል ህይወት ባልተቤት የሚመጣል እረፍት ሲሆን ምናምን እንትን ይላል። እኔም እንትን እላለሁኝ። እሷም ደግሞ ባላት ነገር ከበር ታደርገናለች። በቸገረን ነገር ትረዳናለች። ከጎናችን ሆና ማለት ነው። የሆነ ነገር እንትን ሲል እጃዛ ቤቱም እንደቀጠለ ልጆችም ሲወጡም ሲገቡም እኔም ስሰራ ምንም ስል ህይወት ቀጠለ። መኖር ጀመር። ያው ልጅ የለም አላህ አልሰጠንም። እኔም ከዛ በኋላ በቃ እኔ ኦልሬዲ ትዳር ከያዝኩ በኋላ የተወሰነ እንትን ካልኩ በኋላ አንዳንድ ነገሮች ያመኛል። እንደዚህ ስራም ብዙም አልሰራም። ትንሽ ሰራለሁ፣ ይታመማለሁ፣ ሐኪም ቤት እገባለሁ፣ ደሞ ወስዳለሁ፣ ሐኪም ቤት ገብቼ ምናምን የተለያዩ ነገር ያጋጥመኛል። ያው የጤና እንከን አንዳንድ ነገር ተፈጠረ። ቢሆንም እኔ ታምሜ ሐኪም ቤት ስተኛ ቀድማ እኔ ጋር የምትመጣው ሴትዮዬ ናት። ከኔ ጋር ነው አብራ ሁሉን ነገር የምታሳልፈው። ሰማለህ አቡ ከንቺ እያወራሽ ነው። ከዛ አቡዬ እሺ አቡዬ ከዛ ህይወት ቀጠለ። መኖር ጀመር። እኔ ከዛ በኋላ በቃ እንትን አልኩኝ። እኔ የሰው ቤቱም ስራ ምንም እንትን ሲለኝ ልብስ ምናምን ለምን የሆነ ነገር አልሸጥም ምናምን ብዬ ልብስ ነገር ደግሞ ጀመርኩኝ ማለት ነው። ልብስ ጀመርኩኝ። ሂጂ አንዳንድ ነገሮችን ማምጣት ጀመርኩ። ልብስ ምናምን ነገር መሸጥ ጀመርኩ። ልብስ ሳመጣም በቃ ባለው ነገር ከኔ ጋር አብራና ሴትዬ ማለት ነው። ልብስ እንኳን አንጥቼ የማይሸጥ ልብስ ምናምን ነገር ሲኖር እኔ ጓደኞቿ ቤት ምናምን ሰራተኛ ምናምን ጋር ወስዳ ትሸጥልኛለች። እኔን ባለ ነገር ከበር ታደርገኛለች። በሚቸግረኝ ነገር እኔ ከጎኔ ናት ማለት ነው። እኔን ባለው ነገር ታግዘኛለች። ከዛ ባልተቤቴ 3 አመቱን ምናምን ጨረሰ። ሰውየው ስራ ምናምን እንትን አላለም። ኢቃማው እንትን አለ ማለት ነው። ኢቃማው ሲያልቅ ኢቃማው አሁንም እነሱ ሰሩለት። ምንም ያው እንደ ቤተሰብ ስለሚያውን ኢቃማው ተሰራለት። ወንድሜም ወጣ ከዛ ስራ። የወንድሜም ኢቃማ ተሰራለት። አሁን ላይ ሀቡዬኛ ሶስታችንም እኔም ባልተቤቴም ወንድሜም ኢቃማ በእነሱ ስር ነን ማለት ነው። ኢቃማችን ሲያልቅ ብቻ ነው የምናሳድሰው። እንደ ቤተሰብ ሁና እያኖረችን ነው። ከጎናችን ናት ባለው ነገር። ሴትዬ በጣም መልካም ሰው ናት። እጅግ በጣም ይሄ ነው ብዬ መግለጽ አልችልም። ይሰማልህ አቡ? በቃን ይላሉ። ወይኔ አስረዘምኩት ወይ ማወራር አላወኩም መሰል። እሺ
በጣም ይቅርታ የሆነ ጉዳይ ይዤ ነበር፣ ኢምፖርታንት ስለነበረ ነው። ምንም አልሰማውም። ድምፁን እስከ መጨረሻው ቀንሼው ነበረ። እዚህ ጋር ማወራውን ይሄ እንዳይረብሽ ብዬ እስከ መጨረሻው የዚህን ድምፅ ቀንሼው ነበረ እና ምንም አልሰማሁም። ምንድን ነው ችግር አለ ነው? ከየት ልጀምር? ኖ አይ እኔማ እንትን አልሽና የታክሲ ስራው ከሰርሽ አላዋጣሽም እና የታክሲ ስራውን ከስረሽ መኪናውን ሽጠሽ መዳም ቤት ገባሽ እንደ አዲስ። አዎ መዳም ቤት ገባ። ራሷ መዳም ጋር ተመለሽ ወይስ ሌላ መዳም ቤት? ሌላ መዳም መንጃ ፈቃድ ስማር ምናምን የነበረችዋ መዳም። ኦኬ ኦኬ። ከዚህኛው መዳም ለምን ወጣሽ? ከዚህኛው መዳም ኦልሬዲ መጀመሪያው ነው ወጥቻለሁ የራሴን ህይወት ለመስረት። ሊሳቶጂ ሆኖ እሷ ትምህርት ቤት ስታደርስሽ ስትመልስሽ የነበረው መንጃ ፈቃድ ትምህርት ቤት መንጃ ፈቃዴን እኮ ሳልጨርስ የሆነ ስራ ገባሁ። ኦኬ ስራ ወጣሽ። እሺ ባልሽስ የት መኖር ጀመረ? የት መኖር ጀመራችሁ? ቤት ተከራይታችሁ ወይስ መዳም ቤት ሰጣችሁ? አቡያ ሰማሽኝም? በቃ ማሪ ስልክ ኢምፖርታንት ስልክ በጣም ጉዳይ ተደውሎልኝ ከዛ ስልክ ጋር እያወራው ነበረ። መኪና ከገዛው በኋላ እኮ አንድ ክፍል ቤት ተከራየን። አንድ ክፍል ቤት ተከራየው። ስለዚህ ከመዳም ቤት ቶታሊ ወጣሽ በቃ? አዎ ከመዳም ቤት ወጥቼ ኦልሬዲ ስራውን ነው እንጂ ያቆምኩት መዳሜ ጋር እኮ እንደ ቤተሰብ ነን። እንደ እናቴ ናት፣ እኔ እንደ ልጇ ማለት ነው። እንደ ቤተሰብ ነን። ከዛ የራሴን ህይወት ለመመስረት አንድ ክፍል ቤት ያዝኩኝ። እቃ አንዳንድ ነገሮችን ከመዳሜ አምጥቼ አንድ ክፍል ቤት ያዝኩኝ። አንድ ክፍል ቤት ሲይዝ መዳምን እየሄድሽ ትጠይቂያታለሽ እንጂ ስራ እነሱ ጋር አቁሜያለሁ። ወረድ እንደ ቤተሰብ ነኝ። ሲቸግረኝ እሄዳለሁ። እንደ ፋሚሊ አያቸዋለሁ ምናምን ነገር ማለት ነው። ከዛ አንድ ክፍል ቤት ይዤ እያለሁ አንድ ክፍል ቤት ይዤ ልጆች ምናምን እኔ በፊትም ሴትዮ ቤት እያለሁ የማስጠጋቸው ልጆች የማውቃቸው ጓደኞች ስላሉ አንድ ክፍል ቤት ሲይዝ መጡ። እጃዛ ቤት ማለት ነው። ኦኬ በጣም ብዙ ልጆች በአንድ ወር ውስጥ አንድ ክፍል ቤቷ ሞላች። በቃ መጡ ልጆች ኢጃዛ የሚከራዩ። አዎ መጡ ከኔ ጋር ማለት ነው። በፊትም እያለሁ የሚመጡ ስለነበሩ መጡ። ከዛ ከአንድ ክፍል ቤት በወር 2 ክፍል ቤት ቀየርኩ። በቃ አንድ ወር ተቀምጬ ማለት ነው። ልጆች መጡ። ከዛ 2 ክፍል ቤትም ሲይዝ እቃ ሶፋ ምናምን ከነሱ ጋር አንዳንድ ነገሮችን አመጣው ያስኩኝ። ታክሲ ስራ ምናምን ነገር እንደዚህ ትምህርት ቤት ልጆችን ማድረስ ምናምን ነገር ጀምሬ በቃ ኦልሬዲ አላወቅኩበትም ስራውን። ከሳሰርኩ ታውቂያለሽ። ከዛ መኪናውን ሽጬ ሌላ እንደገና መልሼ ስራ ገባሁ። ጃዛ ቤቱን ትቼ ማለት ነው። ጃዛ ቤቱን ትቼ እኔ ስራ ገባሁኝ። ስራ እየሰራሁኝ እያለ አሁንም ከባሌም አንዳንድ ነገር ምናምን እያለ መኖር ጀመርን። ኦልሬዲ ህይወት ቀጠለ። ከዛ ባልተቤቴ ደግሞ እንትን አሰሪው ስራ ምናምን አቆመ። እንትን አለው ካንስል ምናምን አደረገው ማለት ነው። ኢቃማ እስከሚያልቅ ድረስ የፈለግከውን ስራ ብሎ ለ1 አመት ኢቃማው አላለቀም ነበር፣ ለቀቀው ሰውየው። ከ1 አመት በኋላ እሱም መንጃ ፍቃድ ጀመረ። ኦልሬዲ ኢቃማው ሲያልቅ መንጃ ፍቃድ ጀመረ። እሺ መንጃ ፍቃዱን አወጣ። መንጃ ፍቃድ ካወጣ በኋላ ኢቃማውን እንትን ሲል ኢቃማውን የኔ ሰዎች ቶሎ በይ ልዘጋ ነው። እሺ ይቅርታ። እሺ ሀቡዬ ኢምፖርታንት ማወራው ስልክ አለ፣ ስለዚህ ልዘጋ ነው። እሺ ሀቡዬ ከዛ ኦልሬዲ ያኔ ወንድልናለሽ ቀልቤዛ ስለሆነ ቬሪ ኢምፖርታንት ሀቡዬ ነገ ልቀጥል። ብዙ ልጆች መዳም ትጠራ ውሸት ነው ይላሉ። መዳሜን ሀቡዬ እኔ የፍቅር ታሪክን አላወቅኩበትም ለማውራት ይሆናል እንጂ አንቺ ቤትም የመጣሁት ሴትዮን አንጥቻ አንቺ ጋር ላመሰግናት ነው። ሴትዮን አንቺ ቤት ፕሮግራም አሳፍሪልኝ እንደዛ ሀቡዬ እኔ ይኸውልሽ በቅናት የሚጫጭት እንደዛ አሳፍሪልኝ። መዳምን ጣተሽ እናመስግናት ከልብ በደንብ እኔ ማለት ነው። ሴትዮ ይኸውልሽ እኔ ማለት ነው ሴትዮን እንትን በቃ የሆነ ነገር ሰርፕራይዝ ላደርጋት እፈልጋለሁ። ለእኔ ብዙ ውለታ ብዙ አልሆነችልኝ የለም ብዙ ነገር ሆናልኛለች። እኔ ሀቡዬ በጣም ሴትዮን ይሄ ነው ብዬ መግለጽ አልችልም። ስለዚህ የሆነ ነገር ገዝቼ ምናምን እሺ በቃ ነገ ቀጥላለሁ። ዜድ ተስፈኛዋ ይዤሻለሁ። በቀደም እርዳታ ተሳትፈሽ ቁጥርሽ አለኝ መሰለኝ። እሳተፋለሁ እኔ ሁሌም ሀቡዬ። በቃ ስለዚህ ችግር የለውም። መዳምን ታመጫታለሽ፣ እኛም አንድ ላይ እናመሰግናታለን። እሺ ሀቡዬ ቀጥላለሁኝ። ከዛ ፕሮግራም ይዤ ሴትዮን የሆነ ነገር ገዝቼ ሰርፕራይዝ ማድረግ እፈልጋለሁ። ለመዳም ከሪም ጎልድ ወርቅ ትገዥላታለሽ። አዎ ሀቡዬ ያው ወላሂ ያው እንደዛ ነው ያሰብነው። እኔም ወንድሜም ባልተቤትም እንደዛ አስበናል። ጎበዞች ሳይ ደስ ይላል። ነገ እንቀጥላለን። ኢጃዛ ቤት ላይ ያቆምነው ብዙ ተከራዮች መጥተው ባልሽን ወስደውብሽ ብቻ እንዳይሆን ያረቢ። መቼም አይወስዱትም። ነገ እንቀጥላለን ኢንሻላህ። ጀግና ጎበዝ፣ ባሏን አታስነካም መቼም። ይገርማችሁ። ቻው በቃ ቤተሰብ ልሄድ ነው። ልወጣ ለስልክ ላወራ ነው። ልዘጋ ነው። ባይ ልወጣ ነው። ቀብጠርጠርጠርጠር የላ በቃ ቻው።
ሰላም እደሩ። እወዳችኋለሁ። ነገ በጊዜ ከችላለሁ። ነገ ጠዋት አብረን ስፖርት እንሰራለን። በኢትዮጵያ ከጠዋቱ 12 ሰዓት ላይ እንገናኛለን። ባይ ላቭ ዩ